የፌዴሬሽን ምክር ቤትን ውሳኔ መነሻ አድርጎ ምርጫ ቦርድ ከዚህ ቀደም በትግራይ ውስጥ አካሏቸው የነበሩ የምርጫ ክልሎችን ከትግራይ ውጪ እንዲሆኑ ማድረጉ ከትላንት ጀምሮ እስከ ዛሬ ድረስ የቀጠለ ውዝግብ ፈጥሯል። ውዝግቡን መነሻ አድርገን ትላንት የሰራናቸው ፕሮግራሞች ነበሩ። በተለይ በትግራይ ኃይሎች በኩል ኦልሞስት አንድ በሚባል አይነት መልኩ ተቃዋሚ የሚባል ደጋፊ የሚባል ለሞት የሚፈላለጉ አካላቶች ራሱ በአንድ ድምፅ ነው ያወገዙት፣ የተቃወሙት። መቃወም ብቻ አይደለም፣ ማውገዝ ብቻ አይደለም፣ ከረር ያለ አቋምም ጭምር ነው የያዙት። ትናንት መግለጫ የሰጡ ዛሬም እንደገና በሌላ መግለጫ ደግሞ የተከሰቱ አሉ። ትናንት መግለጫ ያልሰጡ ዛሬ የሰጡ አካላቶች አሉ በትግራይ በኩል። በሌላ በኩል ጉዳዩ በጣም የሚመለከታቸው በአማራም በኩል ደግሞ ያሉ ኃይሎች፣ ፓርቲዎች፣ ኮሚቴዎች እንደዚሁ የራሳቸውን ደግሞ መግለጫ ሰጥተዋል። ሰው ውዝግቡ እንደቀጠለ ነው ያለው። ትላንት ስናይ ከፕሪቶሪያ ስምምነት አኳያ የፌዴሬሽን ምክር ቤት የወሰነውን ውሳኔ አይተናል። ችግር የለበትም ከሚል ከህገ መንግስቱ አኳያ የፌዴሬሽን ምክር ቤት የወሰነውን ውሳኔ አይተናል። ከዛም አንጻር ችግር ያለበት አይደለም። ከዛ አንጻር እየተነሳ ያለው ተቃውሞ ምክንያታዊ አይደለም በሚል አንስተናል። ከዚህ አንጻር ከፕሪቶሪያም ከህገ መንግስትም አኳያ የሚነሳው ተቃውሞ በጉዳዮቹ ላይ አንደራደርም ከሚል ግትር አቋም የሚመነጭ ነው። ያ ግትር አቋም መለዘብ አለበት የሚል ነገር አንስተናል እንጂ ከፕሪቶሪያ ስምምነት አንጻር ካየነው የፕሪቶሪያ ስምምነት የሚለውን ነው ያለው የሚል ነገር አንስተናል። ዛሬ አንዳንድ የተሰጡ መግለጫዎች አሉ እና እዛ መግለጫዎች ላይ ያየናቸው ደግሞ ለየት ያሉ ከዚህ አንጻር የተባሉ ደግሞ ፐርስፔክቲቮች ደግሞ አሉ። እነሱን ጨምረን እናያለን። ይሄ ውዝግብ የገለጣቸውንም አንድ ሁለት ሀቆች፣ ወሳኝ ሀቆችን እንነግራችኋለን ማለት ነው። በመጀመሪያ አብን መግለጫ ሰጥቷል። ኦፍኮርስ ትላንትና ነው መግለጫ የሰጠው፣ አላነሳ ነውም። የወልቃይት የማንነትና የወሰን አስመላሽ ኮሚቴ መግለጫ ሰጥቷል። የራያ የማንነትና የወሰን አስመላሽ ኮሚቴ መግለጫ ሰጥቷል። መግለጫቸው በአብዛኛው ተመሳሳይ ነው። ሁሉም የፌዴሬሽን ምክር ቤት የወሰነውን ውሳኔ በአዎንታ አይተውታል። እንደ አንድ በጎ እርምጃ አይተናል፣ ግን በቂ አይደለም በሚል ሊጠቃለል የሚችል ነው። በቂ አይደለም በሚል ማለት ነው። የወልቃይት የወሰን አስመላሽ ኮሚቴ የሰጠው መግለጫ ይህንን ነው የሚለው። በቂ አይደለም፣ ከጥያቄያችን አንጻር በቂ አይደለም፣ ነገር ግን ጥያቄያችንን ለመመለስ የሚያስችል ሁኔታ ይኖራል ብለን ተስፋ እንድናደርግ የሚያደርግ በጎ እርምጃ ነው የሚል ነገር አንስተዋል። እግረ መንገዱንም ስምረት የሚባለውን የነጌታቸው ፓርቲን ተችቷል። ያነሳውንም መግለጫ እንደዚሁ ተችቷል። አብን እንደ አንድ እርምጃ ጉዳዩን ወስዶታል። በተለይ ከፕሪቶሪያ ስምምነት አኳያ ምንም ስህተት ያለው አይደለም፣ እሱን የጠበቀ አይነት ውሳኔ ነው የተወሰነው ይላል። ነገር ግን እዚህ አካባቢዎች ላይ ያለው ማህበረሰብ በፌዴራል ምክር ቤቶች ብቻ ሳይሆን በክልል ምክር ቤቶች፣ በተለይ በአማራ ክልል ምክር ቤት መወከል የሚችሉበት ሁኔታ መመቻቸት አለበት ብሎ ከአፈጻጸም ጋር የተያያዘ ጥያቄ ያነሳል። የራያ ወሰን አስመላሽ ኮሚቴ ኮፒ ፔስት ይመስላል ከአብን ጋር ማለት ነው። እነሱም እንደ በጎ እርምጃ ወስዶታል። ተስፋ እንድናደርግ አድርጎናል። ጥያቄያችንን የመለሰ አይደለም፣ ነገር ግን ጥያቄያችን መመለስ የሚችልበት እድል ይኖራል ብለን ተስፋ እንድናደርግ አድርጎናል። ግን በቂ አይደለም። በአፈጻጸም ረገድ የአማራ ክልል ምክር ቤት ውስጥ መወከል መቻል አለብን በሚል መግለጫ ሰጥቷል። በአዎንታ ነው የተመለከቱት። ተስፋ ፈጥሮልናል ከሚል በቂ ነው የሚል ነገር ግን የላቸውም። እነዚህ አካላት፣ እነዚህ አካባቢዎች ወደ አማራ ክልል መካለል አለባቸው የሚል ጥያቄ ነው ያላቸው። ያንን ጥያቄ የመለሰ አይደለም ነው አሁን ወደ አማራ ክልል አላካልልም፣ ያ ነው መሆን ያለበት የሚል ጥያቄ አንስተዋል። በአዎንታ ከተመለከቱት በኋላ ቲፒኤልኤፍ መግለጫ ሰጥቷል። ቲፒኤልኤፍ ከህገ መንግስት አኳያ ስህተት እንዳለበት፣ ከፕሪቶሪያ ስምምነት አኳያ ስህተት እንዳለበት አንስቷል። ከዛ ውጪ በማንደራደርበት ጉዳይ ላይ የተወሰነ ውሳኔ ነው ብሏል እና በዚህ ምክንያት አንቀበለውም ብሏል። በጣም አደገኛም ውሳኔ ነው ደግሞ ብሏል። በተለይ የትግራይን ህዝብ ህልውና ወደ አደገኛ ደረጃ የሚያሸጋግር ውሳኔ ነው።
የትግራይን ህዝብና የአማራን ህዝብ ለማጋጨት የታለመ ውሳኔ ነው የሚል ነገር አንስቷል። ሌላኛው የትግራይ ክልል ጊዜያዊ አስተዳደር ካቢኔ እሱም እንደዚሁ ዛሬ መግለጫ ሰጥቷል። አዲስ ውሳኔም አሳልፏል። ከፕሪቶሪያ ስምምነት አኳያ ስህተት ነው። ከህገ መንግስቱ አኳያ ስህተት ነው። የፌዴሬሽን ምክር ቤት የማይገባውን ወይም ደግሞ በህግ ያልተሰጠውን ስልጣን የተጠቀመው ከዛም አንጻር ስህተት ነው። የትግራይ ክልል ያልተወከለበት የፌዴሬሽን ምክር ቤት የወሰነው ውሳኔም ስህተት ነው በሚል አውግዞታል። ከዛ ውጪ አጠቃላይ የትግራይ ፖለቲካ ማህበረሰብ በዚህ ጉዳይ ላይ ያሳየውን ወጥ የሆነና አንድ የሆነ አቋም አድርጓል። በዚህ ጉዳይም ላይ ለአማራ ህዝብ ጥሪ አስተላልፏል። የትግራይ ህዝብና የአማራ ህዝብ ወደ ግጭት መግባት የለበትም። እንዲህ አይነት ህገወጥ የፌዴሬሽን ምክር ቤቱን አይነት ውሳኔዎች ልታወግዙት ይገባል በሚል ለአማራ ህዝብ ጥሪ አድርገዋል። እንመለከተዋለን። ከዛ ውጪ ምርጫ ትግራይ ውስጥ አይደረግም የሚል ውሳኔ ወስኗል። ትግራይ ውስጥ ምርጫ አይደረግም። ትግራይ ውስጥ ምርጫ የሚደረገው እነዚህን የትግራይ ህገ መንግስታዊ የሆኑ ግዛቶችን ካስመለስን በኋላ ሁሉንም የፖለቲካ ኃይሎች ያሳተፈ ምርጫ ይደረጋል የሚል ነገር አንስተዋል። ይህ ውሳኔ አይ ቲንክ መታየት ያለበት ጉዳይ ይመስለኛል። ከባድ ውሳኔ ነው። አንደኛ ነገር ምን አይነት እርምጃ ሊወሰድ እንደሚችል የሚጠቁም ነው። አሁን ላይ የትግራይ ህገ መንግስታዊ የሚባሉ ግዛቶችን አሁን ህገ መንግስታዊ ግዛት እያሉ ስለሆነ ነው እንደዛ ምለው። እነዚህን ግዛቶች በቃ ማስመለስ አለብን፣ በዚህ ጉዳይ ላይ በጋራ መቆም አለብን የሚል አይነት ውሳኔ ወስነዋል። አንድ ሁለተኛ ምርጫም ከዛ በኋላ ነው የሚደረገው የሚል ነገር ደግሞ አንስተዋል። ስለዚህ ምርጫ ለማድረግ የራሳቸው ቀጠሮ ነው የያዙት። የራሳቸውን ቀጠሮ ነው የያዙት። የራሳቸውን ቅድመ ሁኔታ ነው ያቀረቡት። ወዴት እየሄደ እንደሆነ ይታወቃል። እንግዲህ ምርጫ ሊደረግ የሚችለው ምርጫ ቦርድ በሚያደርገው ነው። ምርጫ ቦርድ ነው ምርጫ የማድረግ ኃላፊነት ያለበት። የትግራይ ካቢኔ ግን ምርጫ ቦርድ ምርጫ እዚያ አያደርግም። ምርጫ የሚደረገው በራሳችን ቀጠሮ በራሳችን ጊዜ ነው ምርጫ የሚደረገው የሚል ነገር አንስተዋል። እያሉ ያሉት ምን እንደሆነ ግልጽ ነው። ሀገር ነን የሚል ነው። እንደዛ ነው የምንሆነው። ከፌዴራል መንግስቱ ተነጥለን የራሳችንን ህገ መንግስታዊ ግዛቶች ካስመለስን በኋላ ምርጫ የራሳችንን እናደርጋለን የሚል አይነት ውሳኔ ተወስኗል። ይህ ውሳኔ ትልቅ ውሳኔ ነው። ወዴት ነገሮችን እየገፉ እየወሰዱት እንደሆነ እየወሰዱት ሳይሆን ኦልሬዲ ውስጣቸው የነበረውን ፍላጎት በግልጽ እየወጡት ስለመሆኑ ማሳያ። ግዛቶቹን ለምን እንደሚጠይቁ ግልጽ ነው። ግዛቶቹን ማንደራደርበት አይደለም፣ የግድ ማስመለስ አለብን እያሉ ያሉት ለምን እንደሆነ ግልጽ ነው። ምርጫ አይደረግም ማለት አንድ፣ ምርጫን በራሳችን ጊዜ ነው የምናደርገው ማለት ሁለት፣ ይሄ እኛ ራሳችን ሀገር ነን ከማለት የተለየ ትርጉም የለው። ቲፒኤልኤፍ የካቲት 11ን ሲያከብር ዘመቻ ምናምን ያለው አላውቅም፣ ብቻ ራስን በራስ የማስተዳደር ነገር አንስቷል። ያ ማለት ጦርነቱ ትግሉ ለምን እንደሆነ ግልጽ እየሆነ መጥቷል ማለት ነው። ኦልሬዲ አሁን ግዛታችንን ተነጥቀናል። ስለዚህ ይህንን ሰበብ አግኝተናል። ይህን ሰበብ አግኝተን እኛም ፍላጎታችንን በደንብ በግልጽ ማውጣት መቻል አለብን፣ ጫፍ ድረስ መሄድ አለብን የሚል ነገር እያነሱ ነው ያሉት። የትግራይ ጊዜያዊ ካቢኔ እንዲህ አይነት ውሳኔ ወስኗል። መወሰን ይችላሉ አላውቅም። ጊዜያዊ ካቢኔው እንዲህ አይነት ውሳኔ መወሰን አይችልም። ምክንያቱም ምርጫ የህዝብ ጉዳይ ነው። የህዝብ ጉዳይ ነው። እንደገና ደግሞ ክልሉን ይመለከታል። እንኳን ሀገራዊ ምርጫን አይደለም ክልላዊ ምርጫን ራሱ የሚመለከተው የፌዴራል መንግስት ነው። ከህግ አንጻር ስናየው የተሳሳተ ነው። ስለዚህ ምርጫ አይደረግም አሉ አንድ፣ ምርጫ በራሳችን ጊዜ በራሳችን እናደርጋለን አሉ ሁለት። ከዛ ውጪ በህገ መንግስቱ አካሄድ አንሄድም፣ በራሳችን መንገድ ነው የምንሄደው። በራሳችን መንገድ በራሳችን ምርጫ እናደርጋለን የሚለው ያ ማለት አጠቃላይ ከፌዴራል ስርዓቱ ወጥተን በራሳችን እንቆማለን። መቼ? እነዚህን ግዛቶች በእጃችን ያስገባን ጊዜ ነው የሚሉት። ይሄንን ደግሞ ብለው ምን ይላሉ? ለአማራ ህዝብ ጥሪ ደግሞ ያቀርባሉ። ምን ይሉታል? የአማራ ህዝብ በዚህ ጉዳይ ከጎናችን ቁም ይሉታል። የግዛት ጥያቄያችንን አውቀህ ግዛታችንን ለማስመለስ የምናደርገው ጥረት ላይ አብረህን ቁም
አግዘን ይሉታል። ለማን? ለአማራ ህዝብ። ለአማራ ህዝብ ነው ይሄንን የሚሉት። በጣም ነው የሚገርመኝ። እንዲህ አይነት ነገሮች እንደው እስቲ እናንተ አስቡት። የአማራ ህዝብ አሁን የትግራይ ኃይሎች የኛ ነው ይገባናል የሚሉትን አካባቢ የኔ ነው ባይ፣ ይሄ የአደባባይ ሚስጥር ነው። እነሱ ሊሰሙ አይፈልጉም፣ ሊያዳምጡ አይፈልጉም፣ እውቅና ሊሰጡት አይፈልጉም። በአንጻሩ ደግሞ የኛን ግዛት ደግሞ እወቁልን እንደውም ይላሉ። የኛን የግዛት ጥያቄ ደግሞ እወቁልን ይላሉ። ቲፒኤልኤፍ ይሄ የአቻ ለአቻ ግንኙነት የሚባል ነገር አይፈልግም። አይፈልግም። እንደዛ እኩያው አድርጎ አያየውም። እውነቴን ነው የምላችሁ፣ የአማራን የፖለቲካ ማህበረሰብ የሱ እኩያ አድርጎ አያዩ። የኛን የግዛት ጥያቄ እወቅልን ይሉታል። ያንተን የግዛት ጥያቄ ግን እኛ አናውቅም ይሉታል። የአማራን የፖለቲካ ማህበረሰብ ቁልቁል ነው የሚያዩት። እውነቴን ነው የምላችሁ፣ ቁልቁል የግዛት ጥያቄ እኮ ያለውን እኮ አካል ነው። አንተ የኔ ነው የምትለውን አካል ግዛት በኃይል ልንወስድ እየተዘጋጀን ስለሆነ አብረን ቁም ይሉታል። ከማን ነው የሚወስዱት? ከራሱ ከአማራው እኮ። ወደድክም ጠላህም ወልቃይት የአማራ ነው የሚለው፣ ራያ የአማራ ነው የሚለው አካል እኮ አማራ እኮ ነው። ወደድከው ጠላከው እና ወልቃይት ውስጥ ነው የሚኖረው። ወልቃይቴም ነው ራያም ነው፣ ግን ራሱን አማራ ብሎ ነው የሚገልጸው። እና ይህንን ማህበረሰብ ግዛትን የኛ ልናደርግ ስለሆነ ከጎናችን ቁሙ። እኔ እንደዚህ አይነት መከባበር የሌለበት እንደዚህ አይነት ቁልቁል መተያየት ያለበት ግንኙነት ምን ሊያመጣ እንደሚችል በብአዴን ለምደውት እኮ ነው። በብአዴን ስለለመዱት አሁንም የአማራ ፖለቲካ ማህበረሰብን በዛው ደረጃ ነው የሚያዩት። ምክንያቱም ከብአዴን የተሻለ አይደለም አሁን ላይ ያለው፣ ነግራችኋለሁ። አሁን ላይ ያለው ከብአዴን የተሻለ አይደለም። የራሱ ጥያቄ ትቶ የራሱን ፍላጎት ጥቅም ትቶ በቃ አሳልፎ የሚሰጥ ያን በማድረግ ሆዱን የሚሞላ ልሂቅ ነው የተሰበሰበው። ያን ስለሚያውቁ ነው። ምን አሉት? የፌዴሬሽን ምክር ቤት ውሳኔን ተቃውሞ አሉት። ፎርስ መቆም አለበት፣ መቆም አለበት ነው የምለው። ምክንያቱም የአማራ ክልል ነው ብሎ ነው የሚያስብ። ፌዴሬሽን ምክር ቤት ደግሞ የአማራ ክልል አላደረገው። መቆም ይችላል። አሁንም እየደገፈ አይደለም፣ አንድ እርምጃ ነው ብሎ ነው እንትን ያለው። እና ምን ይሉታል? ከኛ ጎን እኮ ምን ልናደርግ ነው? አካባቢውን ወስደን የራሳችንን ምርጫ አድርገን እንደዛ አይነት መግለጫ ላይ ጥሪ ለአማራ ህዝብ ያደርጋል። ንቀት ነው ይሄ፣ ንቀት ነው። እውነቴን ነው የምላችሁ፣ ይሄ ንቀት ነው። ይሄን ብለህ እውነቴን ነው የምልህ ለዛ ህዝብ ቢያንስ ጥሪ ባታደርግ ጥሩ ነው። ምክንያቱም ምን እያልከው ነው? ግዛቱ ያንተ አይደለም፣ ስጠኝም እኮ እያልከው እኮ አይደለም። ከኔ ጎን ቁምና ለኔ እናደርገው እያለ ያንተን የኔ ነው የምትለውን ነገር በቃ የኔ እናደርገው እያለ ከራስ ጋር ተጋጭተህ ከኔ ጋር ተሰልፈህ ራስን ወቅተህ ለኔ ስጠኝ። እንዴት እንደዚህ ይጠይቃል? የሆነ የምታከብረው አካል እንዲህ ይጠይቃል? እውነቴን ነው የምላችሁ፣ የሆነ ዋጋ የምትሰጠው አካል እንዲህ ይጠየቃል? ዋጋ የምትሰጠው አካል በነገራችን ላይ ለሰው ዋጋ አለ ማለት ለፍላጎቱ፣ ለስሜቱ፣ ለጥያቄዎቹ እውቅና ትሰጣለህ። እውቅና መስጠት ማለት መደገፍ ማለት አይደለም። መደገፍ ማለት አይደለም። ስህተት ሊሆን ይችላል፣ ስሜቱ ልክ ላይሆን ይችላል፣ አቋሙ ልክ ላይሆን ይችላል፣ ፍላጎቱ የሚገባው ላይሆን ይችላል። ግን እውቅና ትሰጣለህ። ምክንያቱም ለምን እየጠየቀ ነው እሱ። ይሄ ነው ፍላጎት ያለ፣ ይሄ ነው ጥያቄ ያለ፣ ለዛ እውቅና ትሰጣለህ። እውቅና ሰጥተህ የምታደርገው ነገር ምንድን ነው? ስህተት መሆኑ ምንም ልታስረዳ ነው የምትሞክረው እንጂ እውቅና አትነፍግም። ዋጋ ከሰጠኸው ካከበርከው። ለጥያቄ እውቅና ሳይሰጥ ጭራሽ የኔ ነው የምትለውን ነገር ልወስድ ስለሆነና ከጎኔ ቁም ካልከው እውነቴን ነው የምልህ ለዛ ማህበረሰብ ዋጋ የለህም፣ አታከብረውም። የትግራይ የጊዜያዊ አስተዳደር ካቢኔ ከህግ ውጭ ከተሰጠው ስልጣን በላይ መሄዱ ብቻ ሳይሆን የሚያስገርመው እንዲህ አይነት ውሳኔ መወሰን አይችልም። ቅድም እንዳልኳቸው ምርጫ አይደረግም።
ከዚህ በኋላ ነው ምርጫ የሚደረግ ጊዜያዊ መንግስት። እንደዚህ አይነት ነገር የለም። ይሄ ከህግ አንጻር የሌለ ጉዳይ አመፅ ነው። እውነቱን ልንገራችሁ፣ በህግ ላይ ማመፅ ነው። ከዛ በላይ ግን ለአማራ የፖለቲካ ማህበረሰብ ያለውን ንቀት ነው የሚያሳይ። ንቀት እንደዛ ፊል አደርገዋለሁ እኔ፣ እንደዛ ፊል ነው ማደርገው። አንተ የግዛት ጥያቄ የለም የኔ ነው ምናምን የምትለውን እኛ አናቅልህም። ነገሩ የኛ ነው። ስለዚህ የኛ እንዲሆን አብረን ቆም። ጥያቄህን ካላወቀልህ ኤግዚስተንስህን እኮ አያውቅም ማለት እኮ ነው። ታውቃላችሁ? ፍላጎትህን እኮ ካላወቀልህ ኤግዚስት አድርገሃል ብሎ እኮ አያስብም። ሰው ነህ ብሎ እኮ አያስብም። ሰው ለፍላጎቱ ነው የሚሰራው። ሰው ጥያቄውን ሊያስመልስ ነው የሚሞክረው። ሰው ጥቅሙን ሊያስጠብቅ ነው የሚሞክረው። እንደ ሰው ቢያየህ ነው ለጥያቄ ዋጋ ይሰጣል። እንደዚህ የአማራን ህዝብ በራሱ ጥያቄ ላይ ለዚያውም ከህልውናው ጋር አያይዞ የሚጠይቀውን ጥያቄ ደፍጥጠህ አላቆም ብለህ ከጎኔ ቆም ማለት እውነቴን ነው ብለህ የአማራ ህዝብ ያለን ክብር አያሳየው። እሱን አያሳየው። በፍጹም ካከበርከው ጥያቄውን ወቀለት። ኦፍኮርስ እኛም ጥያቄ አለን በዚህ ጉዳይ ላይ የኛ ነው እንላለን። እንደዛ ነው የምናምነው። እናንተም ይህን ስትሉ እንሰማለን። ማስረጃችሁን ባንቀበልም ግን ስትሉ እንሰማለን። ያን እናውቃለን። እንነጋገርበት። በመካከላችን ያለውን ችግር እንፍታው። እንደዛ ማለት ይሄ ከአክብሮት ዋጋ ከመስጠት የሚመነጭ ነው። ስትሉ እንሰማለን ብቻ ቶ ማስረጃችሁን አንቀበልም ለመንጠቅ ነው እንዲህ የምትሉት። ይህ እንደዛ ነው እኛ የምናስበው። ግን ስትሉ እንሰማለን። እንደ ጥያቄን ስታቀርቡት እንሰማለን። እና በዚህ ጉዳይ እንነጋገርበት እና እንፍታው ትላለህ እንጂ እና ወልቃይትን በኃይል ወስዱ ከጎኔ ቁም ትለዋለህ እንዴ? ወልቃይትን እየጠየቀ ያለ አካል የኔ ነው እያለ ያለን አካል ያኮ ኤግዚስተንሱን ከመካድ የተለየ ነገር የለውም። ሙት ነህ እያልከው ስድብ ነው። ፖለቲካ ስድብ ነው። የካቢኔ ውሳኔ ፍጹም ስህተት ነው። ፍጹም። ሌላው የሚያነሱት አንድ ሁለት ነገሮች ላይ ሀሳብ ሰጣለሁ። አንደኛው የፌዴሬሽን ምክር ቤት ላይ ባልተወከልንበት የተወሰነ ውሳኔ ነው የሚለው። ይሄ በጣም በተደጋጋሚ ሲባል የነበር ነው። አዎ አንድም የትግራይ ተወካይ በፌዴሬሽን ምክር ቤትም በህዝብ ተወካዮች ምክር ቤት ውስጥ የለም። እዛ የሚወሰኑ ውሳኔዎች እኛን አይመለከቱንም ቢሉ ይሄ በቂ ምክንያት ይሆናል። አምናለሁ። በዚህ በቂ ምክንያት ይሆናል። ያ የሚወሰን ውሳኔ እኔን አይመለከቱም። ምክንያቱም የለውበት ቢያንስ ድምፅ ያልተሰማ ትንሽም በሆነ ምናልባት ኢትዮጵያ ውስጥ ካለውና ከተለመደው ሁኔታ አኳያ እዛ መገኘቴ እራሱ አሁን የተወሰነውን ውሳኔ ለማስቀየር የሚያስችል አቅም ባይኖረኝም ግን ቢያንስ እድሉ የለኝም። እድሉ ተፈጥሮልኝ አቅሜ እድሉን እኔ በምፈልገው አይነት መልኩ መጠቀም ሳልችል ቀርቼ ቢሆን ችግሩ የራሴ ነው፣ እቀበላለሁ። ግን እድሉም ሳይሰጠኝ እኔ በሌለውበት ብቻ የተወሰነ ውሳኔ አልቀበልም ቢባል የሚያስኬድ ነው። ግን ይሄ ምክንያት ትላንት በፌዴሬሽን ምክር ቤት በኩል ስለመወሰኑ ለሰማነው አይነት ውሳኔ ምክንያት ሆኖ ግን መቅረብ አይችልም። ይህን ማወቅ ያስፈልጋል። ለዛ ምክንያት ሆኖ መቅረብ አይችልም። ለምን? የፌዴሬሽን ምክር ቤት የወሰነው ውሳኔና ማለት አንድም የትግራይ ተወካይ የሌለበት ምክር ቤት የወሰነው ውሳኔና የፌዴራል መንግስትና የትግራይን ህዝብ እወክላለሁ ያሉት ቲፒኤልኤፍ ብቻቸውን ባደረጉት ውይይትና በደረሱበት ስምምነት ላይ ያለው ውሳኔ የሚጣረስ አይደለም፣ አይጣረስም። ሰው ይህን ነው መገንዘብ ያለበት። የፌዴሬሽን ምክር ቤቱ ውሳኔ ከፕሪቶሪያው ስምምነት ውሳኔ የተለየ አይደለም። ቲፒኤልኤፍ ብቻውን ነው ቆም፣ ሌላ ማንም በሌለበት ጉዳዩን የሚጠይቅ አካል የኔ ነው የሚለው አካል ዛሬ የፌዴሬሽን ምክር ቤቱን ውሳኔ በበጎ አይቼዋለሁ የሚለው አካል ልወከል ይገባል እያለ ነው ተብሎ በተከለከለበት መድረክ ላይ ቲፒኤልኤፍ ከፌዴራል መንግስት ጋር የደረሰበት ስምምነት ትላንት የፌዴሬሽን ምክር ቤት ከወሰነው ውሳኔ የተለየ አይደለም።
አስገራሚው ነገር የፌዴሬሽን ምክር ቤት አካባቢዎቹን አማራ ክልል ውስጥ አለማስገባቱ። እውነቴን ነው የምላችሁ። አስገራሚው ነገር የአማራ ክልል ተወካዮች የፌዴሬሽን ምክር ቤት ላይ ስንት አሉ? ስንት የአማራ ክልል ተወካይ አለ እዛ? በ1 ሚሊዮን አንድ ተወካይ ይኖረዋል እያንዳንዱ ብሔር ብሔረሰብ። አማራ እዛ ምክር ቤት ውስጥ ብዙ ቁጥር አለ። የአማራ ተወካዮች ጥያቄያቸው የትግራይ ማይሁን የአማራ ማይሁን አይደለም። ጥያቄያቸው የአማራ ይሁን፣ ግን እነሱ ኖረው እንኳን የተወሰነው ውሳኔ የእነሱን የሚደግፍ አይደለም። መኖርህ ትርጉም እንደሌለው የሚያሳየው ለዛ ነው። ይሄ ምን ይነግርሃል መሰለህ? የትግራይ ተወካይም ቢኖር የሚወሰነው ውሳኔ ጠቅላይ ሚኒስትሩ የወሰኑት ውሳኔ እዚህ እንባባል። ጠቅላይ ሚኒስትሩ ከዚህ ውሳኔ የተለየ ውሳኔ ፈልገው ቢሆን ኖሮ ያስወስኑታል። እኔ ብኖርበት ኖሮ እቀበለው ነበረ ካልክ የሀገሪቱን ጉዳይ አላወቅም ማለት ነው። አንተ ስለኖርክበት የፌዴሬሽን ምክር ቤት በነፃነት በሀሳብ ተነጋግሮ ተወያይቶ የራሱን ውሳኔ ያሳልፋል ብለህ የምትገምት ከሆነ ይሄ በጣም ሞኝነት ነው። የፌዴሬሽን ምክር ቤት የጠቅላይ ሚኒስትሩን ፍላጎት ተከትሎ የሚሄድ ምክር ቤት ነው። ይሄ ግልጽ ነው። የህዝብ ተወካዮች ምክር ቤት ለጠቅላይ ሚኒስትሩ ንግግሮች ለጠቅላይ ሚኒስትሩ ከማጨብጨብ ያለፈ ነገር የሌለው ምክር ቤት ነው። ብትኖርም አትቀይረው። ምናልባት ላታጨበጭብ ትችል ይሆናል፣ ግን አሁን ለሚወሰኑ ውሳኔዎችን አትቀይረው። እንደ ምክንያት አይቀርብም። ለብቻህም በነበርክበት ሰዓት የደረስክበትን ድምዳሜ የፌዴሬሽን ምክር ቤት ይዞት ይመጣ። የአንድ ወገን ፍላጎት የተፈጸመበት ውሳኔ አይደለም የትላንቱ ውሳኔ። የአማራ ክልል ያለውን ፍላጎት በፌዴሬሽን ምክር ቤት በኩል ያስፈጸመበት አይደለም። ጠቅላይ ሚኒስትሩ የፈለጉትን ነገር ነው በፌዴሬሽን ምክር ቤት በኩል የተፈጸመው። ይሄን ማወቅ ያስፈልጋል። ለዛ ነው ከፌዴሬሽን ምክር ቤት ላይ ውረድ የምልህ። ካለ ጠቅላይ ሚኒስትሩ ላይ ተናገር። ጌታቸው ረዳ ያልኩት እዛ ራሱ ጌታቸው ረዳ የፌዴሬሽን ምክር ቤት ሰብሳቢ ቢሆን ይሄን ውሳኔ ይወስናለሁ የምልህ። ይሄን ውሳኔ ይወስናል። መኖርህም አለመኖርህም የሚያመጣው ውጤት የለም። ያን ማለት ለፌዴሬሽን ምክር ቤት የማይገባውን ዋጋ መስጠት ነው። ለህዝብ ተወካዮች ምክር ቤት የማይገባውን ዋጋ መስጠት ነው። እኔ የሌለውበት ስትል ትልቅ ዋጋ እየሰጣሉ። በዛ ደረጃ መታየት ያለባቸው ቤቶች አይደሉም። የአንድ ግለሰብ ፍላጎት አስፈጻሚ ናቸው። በዚህ ደረጃ ነው መታየት ያለባቸው። አንተ ኖርክም አልኖርክም እዛ ቦታ ላይ ተሰብሳቢ አይደለም። አፈ ጉባኤው ብትሆን ነው የምልህ የምትቀይረው ነገር የለም። አስፈጻሚ ነህ የጠቅላይ ሚኒስትሩ። ይህን ማወቅ ያስፈልጋል። እና የፌዴሬሽን ምክር ቤት ላይ አልተወከልንም ወይንም ደግሞ ባለመወከላቸው ምናምን የሚሉ ሰዎች ስላዩ ነው። ለብቻቸውን ፕሪቶሪያ ላይ ከፌዴራል መንግስት ጋር ባደረጉት ውይይት እና ድርድር የደረሱበት ድምዳሜ ፌዴሬሽን ምክር ቤት ከወሰነው ውሳኔ የተለየ አይደለም። እነዚህም አከራካሪ ቦታዎች በሚመጣ እነሱ የተስማሙበትን ነው ያለው። የአማራ የፖለቲካ ኃይሎች ከዚህ ውሳኔ ያገኙት ነገር የለም ነው ማለት ይህ የለም። ግን ቢያንስ ከትግራይ መውጣቱ እና ደግሞ አሁን አካባቢው ላይ ካለን የበላይነት ጋር ተዳምሮ የሆነ ውጤት እናገኝበታለን ብሎ ተስፋ እንዲያደርጉ አደረጋቸው እንጂ የአማራ ኃይሎች የሚያገኙት ነገር የለም። ቲፒኤልኤፍ ያለውን ነው ምክር ቤት የወሰነው። ቲፒኤልኤፍ ያለው የአማራ ክልል ያቀረበውን ጥያቄ መልስ አልሰጠውም። የወልቃይት የማንነትና አስመላሽ ኮሚቴ ያቀረበውን ጥያቄ መልስ አልሰጠውም። ቲፒኤልኤፍ የተስማማውን ነው የፌዴሬሽን ምክር ቤት አድርገንታል። ለዛ ነው ትግራይ ውስጥ ያለ የፖለቲካ ኃይል ልሂቅ ነኝ የምትል ደፈር ብለህ ጠይቅ። ቲፒኤልኤፍ ራስህ አንዴ እንደዚህ ተስማማው ብለህ ራስህ እኮ የተስማማው የራስህን ስምምነት ነው ውሳኔ አድርገው ያመጡት ብለህ እሱን ጠይቅ። እንደዛ ነው ትክክለኛ ሰው ራሱን ነው የሚጠይቀው። የኔስ ድርሻ ምንድን ነው ለዚህ አይነት ውሳኔ? ራስ የወሰንከውን ውሳኔ የፌዴሬሽን ምክር ቤት ስላጸደቀው ምንድን ነው እንዲሁ የሚያስብል ነገር የለም። ራስ የወሰንከው ውሳኔ ተናግሬያለሁ። የፕሪቶሪያ ስምምነት ጠበቃ መሆንና ትላንት ፌዴሬሽን ምክር ቤት የወሰነውን ውሳኔ መቃወም አብሮ አይሄድም፣ በጭራሽ አብሮ አይሄድም። የፕሪቶሪያ ስምምነት አካባቢዎቹን አወዛጋቢ አለ፣ ትላንት የፌዴሬሽን ምክር ቤት አካባቢዎቹን አወዛጋቢ አለ። አለቀ። ራስ ጥፋት ነው። በረሃ ላለመግባት ብለህ የወሰንከው ውሳኔ ነው።
በረሃ ላለመግባት ብለን ድጋሚ በረሃ መግባት የለብንም። አወዛጋቢ በነገራችን ላይ ስትል የነበረው አወዛጋቢ ብቻ አይደል፣ ሰተህም ሁሉና ነበር ተሰጥቶስ ቢሆን ተርፈሃል። እውነቴን ነው የምልህ። ሰው ራስን ማየት ጥሩ ነው። ራስን ማየት ጥሩ ነው፣ ግን ህዝብን መሸንገልም መዋሸትም ተገቢ አይደለም የምለው ለዛ ነው። የፌዴሬሽን ምክር ቤት የወሰነው ውሳኔ ቲፒኤልኤፍ የወሰነውን ውሳኔ ነው ያጸደቀው። የአማራ ክልል የወሰነውን ውሳኔ አይደለም ያጸደቀው፣ የቲፒኤልኤፍን ውሳኔ ነው ያጸደቀው የፌዴሬሽን ምክር ቤት። በዛ ደረጃ መጠቃል። ሌላኛው የአማራንና የትግራይን ህዝብ ለማጋጨት ነው የሚለው ይህም ወሳኝ ነጥብ ነው። እኔ ብልጽግና እንደዚህ አይነት ሀሳብ የለውም ብዬ አላምንም። እንደዚህ አይነት ክፉ ሀሳቦችን ያስባል ግን ብዬ አምናለሁ። ብልጽግና የአማራንና የትግራይን ህዝብ አጋጭቼ አሁን ትግራይ ሌላ አድርገህ ያሰብኩትን ጦርነት አሸንፋለሁ ወይንም ስልጣኔን አራዝማለሁ ብሎ ለማሰብ ቅርብ የሆነ ስብስብ ነው ብልጽግና። እኔ ሳቀው አልተቀየረም። አሁን በተለይ ከባለፈው የፓርላማ ንግግር ደግሞ በኋላ ያደረጓቸውን እንቅስቃሴዎች በሙሉ ጠቅላይ ሚኒስትሩ ካያችሁ ያ ሰሜኑን እርስ በርስ የማጋጨት ክፉ ሀሳብ አላቸው። ይሄን መካድ አያስፈልግም። ይሄን መካድም አይቻልም። ተግባራቸው፣ ንግግራቸው፣ ታሪካቸውም ያን ያሳያል። ዋናው ጥያቄ ግን ለዚህ እድሉን የሰጠው ማን ነው? ምን አደረክ ነው። ቲፒኤልኤፍ የአማራን ህዝብና የትግራይን ህዝብ ብልጽግና የማጋጨት ፍላጎት አለው አልክ። አንተ ፍላጎት ምንድን ነው? ንገረን። ያንተ ፍላጎት ቲፒኤልኤፍ ያንተ ፍላጎት ምንድን ነው? የአማራንና የትግራይን ህዝብ ድጋሚ ጦርነት ውስጥ መክተት አይደለም እንዴ ፍላጎት? ብልጽግና ካለው ፍላጎት ይለያል እንዴ ቲፒኤልኤፍ ፍላጎት? ይሄ ግዛት የኔ ነው በኃይል ወስደዋለሁ ማለት ምን ማለት ነው? ጥያቄህን አላቅም ግን አብረኸኝ ቁም ማለት ምን ማለት ነው? ቲፒኤልኤፍ እኮ የያዘው አቋም የአማራንና የትግራይን ህዝብ የሚያነጋግር አቋም አይደለም። አንድ ጠረጴዛ ላይ የሚያስቀምጥ አቋም እኮ አይደለም። የሚያወያይ አቋም አይደለም። የሚያደራድር አቋም አልደራደርበትም እኮ ነው የሚለው። እና አማራው ሳልደራደርበትም ነው የሚለው። አማራው ሊያባላን ነው ትላለህ። በሌላ በኩል ደግሞ ራስ ደግሞ ካልተባለው ደግሞ ትላለህ። ሊያባላን ነው ካልክ ላለመባላት መሞከር ነው። በቃ እኮ ችግሩን ተረዳኸው አይደለም? በቃ ብልጽግናን አወቅከው። ሴረኛ ነው። አጋጭቶ ስልጣኑ ላይ ሊቀጥል የፈለገው ገባ። ትልቅ እኮ በቃ 50% ሄድክ። ከግማሽ በላይ ሄደሃል። ይሄን መረዳት በአጭር ጊዜ ትልቅ መረዳት ነው። ከዚህ በኋላ መፍትሄው ቀላል ነው። ምንድን ነው መፍትሄው? ለዛኛውም ወገን እውቅና መስጠት። እኔም ጠያቂ ነኝ፣ አካባቢ የኔ ነው ባይ ነኝ። ባልደራደርበት እመርጣለሁ። ነገር ግን አልደራደርበትም የሚለው አቋም እኔና አንተን እያፋጀ ስልጣን ላይ መቀየት ለሚፈልገው አካል ምቹ ሆኖ ስላገኘሁት ቢያንስ አቋሜን ለዘብ አድርጌ ከአንተ ጋር በችግሬ ላይ መነጋገር ቢያንስ ሴራውን ያከሽፋል። ከአንተ ጋር በማደርገው ግጭት አካባቢውንም አላገኝም። በእኔና በአንተ ግጭትም ደግሞ እየተጠቀመ ስልጣኑን ማራዘም የሚፈልገውንም አካል ከመጥቀም ውጭ አልጎዳው። ስለዚህ በዚህ ጉዳይ ላይ አልደራደርበትም። ቀይ መስመር ነው የሚባለውን አቋሜን አለዝቤያለሁ። እኔና አንተ ተነጋግረን መፍትሄ ላይ መድረስ አይደል እንዴ? ሊያባላን ነው ትላለህ። እንደገና ደግሞ እዚህ ጋር አልደራደርበትም ትለዋለህ የኔ ነው ከሚለው አካል ጋር። እና ታዲያ ይሄ አልደራደርበትም ያልከው አካል ምንድን ነው የሚልህ? እኔም አልደራደርበትም፣ ሲፈልግ የሚያባላን አካል ይጠቀም ነው የሚልህ እንዴ? ገና ለገና ከአንተ ጋር ላለመባላት ብዬ የምፈልገውን ጥያቄ ለአንተ ልስጥህ ወይ ነው የሚልህ? እንባላ ሲፈልግ እንባላ እኔ እናንተ ማን እንደሚጠቀም ማን እንደሚጎዳ እናያለን የሚልህ። ይህን እኮ ነው የምላችሁ። አቻ አድርጎ አያዩትም እንዴ? ከእሱ ጋር መጋጨት አንተንም ይጎዳሃል። ሊያባላን ነው እና ሊያባላን ከሆነ ታዲያ ምንድን ላለመባላት መሞከር ግን ሊያባላን ነው እያልክ እሱን ታስፈራረዋለህ። ለምን ከተባላን እኔ ነኝ የምበላህ ነው እያልኩ ያለኸው። እንባላ ካልክ እኔ ነኝ የምበላህ። ስለዚህ ባልበላ ይሻላል። የምጠይቀውን ነገር ስትኝ እያልኩ ነው። የቁልቁል ነው የምጠይቀው።
ቁልቁል የምታየው ይሄ የአማራን የፖለቲካ ማህበረሰብ በዚህ ደረጃ ማየት ዋጋ ያስከፍላል። ትላንት አስከፍሏል። ትላንት የአማራ የፖለቲካ ማህበረሰብን ብለህ ተበልተሃል፣ ዛሬም ትበላለህ። ዋጋ ስጠው፣ አክብረው፣ እውቅና ስጠው ለጥያቄ። በእርግጥ ለዚህ የተዳረገው በአንተ ምክንያት ሲሆን በራሱ ጥፋት ነው። በራሱ ጥፋት ነው። አንዱ ውዝግቡ የገለጠው ሀቅ አሁን ያልኳቸው ቲፒኤልኤፍ ለአማራ የፖለቲካ ማህበረሰብ ያለውን ንቀት በግልጽ ነው ዛሬ መናገር ፈልገው ያለውን ንቀትን የገለጸው። ችግሩን ተረድቶት ሊያባላን ነው እያለ ግን አልደራደርበትም ካለ መባላት ፈልጓል። በቃ መባላት ደግሞ የፈለገው ወደዛም ከሄድን እኔ ነኝ የምበላ ብሎ ቁልቁል እያለ ጭራሽ ከኔ ጎን ደግሞ ቁም ይለዋል። ከኔ ጎን በመቆም ነው እኔ ላልበላህ የምችለው እያለ ሊያዋጋን ነው እያለ ከተዋጋን እኔ ስለምወጋህ ትጎዳለህ፣ ስለዚህ ስጠኝ እኮ ከተዋጋን እንጎዳለን ብለህ ብታስብ ወዴት ነው የምትሄደው? ላለመዋጋት ነው የምትሞክረው፣ ወደ መነጋገር ትሄዳለህ። ከተዋጋን እኔ ነኝ የምወጋህ ብለህ ግን ካሰብክ ወደ መነጋገር አትሄድም። አያችሁ፣ እንደዛ ነው የሚያስበው። አትችሉኝም ነው እያለ አትችሉኝም። ይሄ ሌላ ዙር ውድቀት ድጋሚ ያመጣብሃል። ድጋሚ ካለፈው አለመማር፣ ይሄ ነው ችግሩ። አንዱ ይሄንን ገልጧል። ደግሞ ሁለት ነበር ያልኩት፣ ሶስት ሊሆኑ ነው ማለት ነው የተገለጡት ሀቆች። አንደኛው ይሄ ቲፒኤልኤፍ ለአማራ የፖለቲካ ማህበረሰብ ያለው ንቀት፣ ሁለተኛው ራሱ የአማራ ብሔርተኝነት ያለበትን ደረጃ የሚያሳይ ተመልከቱ። የትግራይ ፖለቲካ ሊቅ ግዛትን በሚመለከት አብሮ ነው የሚቆመው ብቻ ሳይሆን አይካሰስም። በቃ ብሔርተኝነትን አይካሰስም። አሁን ምን አልኳችሁ? የፌዴሬሽን ምክር ቤት የወሰነውን ውሳኔ እና ቲፒኤልኤፍ የወሰነው ውሳኔ የፕሪቶሪያ ላይ አንድ አይነት ምንም ልዩነት የለው። ግን አጠቃላይ የትግራይ ብሔርተኛ አንተ እኮ ነህ ለዚህ የዳረክን ብሎ አይከሱትም። በፍጹም አይከሱትም። አንድ ላይ መቆም ብቻ እኮ አይደለም፣ ሊከሰስ የሚችለውን አካል እንኳን አይከሱትም። ዚስ ብሔርተኝነት በቃ አብሮ መቆም አይደለም። ትላንት የታዩ አንዳንዶች አብሮ ቆሙ ምናምን ብሎ ሲያደንቁ አይቻሉ። አብሮ መቆም ብቻ አይደለም፣ ይሄ ውሳኔ እንዲወሰን ዋነኛ ጥፋተኛውን ቲፒኤልኤፍን ነው ማለት አልከሰሱትም። ቲፒኤልኤፍ እኮ ነው ለፌዴሬሽን ምክር ቤት የውሳኔ ግብአት እኮ የሰጠው ቲፒኤልኤፍ ነው፣ ሌላ እኮ አይደለም። ሌላ ልንገራችሁ፣ ከብልጽግና ጋር የቆሙትን እነ ጌታቸው ረዳ ይሄው የቆማችሁት ከዚህ ኃይል ጋር ነው ብለው አልከሰሷቸውም። አብሮ መቆም እየተካሰስክም ልትቆም ትችላለህ። ያንተ ጥፋት ነው ያልክ ልትቆም ጭራሽ የለም። ፍጹም አንድ ላይ ነው የሚቆሙት። ይሄ ነው ብሔርተኝነት። አንዳንዶች ሲያደንቁት አይቻሉ። ኦፍኮርስ ሊደነቅ የሚገባ ነው። እኔ ግን ብሔርተኝነትን ስለማላደንቅ ነው። እኔ ብሔርተኝነትን አላደንቅም። ግን ከትግል አኳያ አሁን በእነሱ ጫማ ውስጥ ራሳችሁን አድርጋችሁ ብትወስዱት፣ በብሔርተኛ ጫማ ውስጥ ራሳችሁን አድርጋችሁ ግን ብትወስዱት የሚገርም ነው። ልታደንቁት ትችላላችሁ። እኔ የብሔርተኝነት ምንም አይነት እንቅስቃሴ አላደንቅም። ማደንቆ አጣሁ እንዴ? ብዙ ማደንቆ ነገር አለኝ። ግን አንድ ላይ ነው የቆሙት። በቃ መካሰሱ የለም። እንዳልኳችሁ አብሮ መቆም ውስጥ መካሰሱ ይለዋል። በላንተ ነበር ያጠፋው፣ አሁንም ከፊት ልሁን እንዳትል፣ አሁን ከኋላ ሁን የሚልህ የለም። ከፊት ያለው ጥፋተኛው ታውቃላችሁ። ትላንት የፌዴሬሽን ምክር ቤት በወሰነው ውሳኔ ላይ ትልቁን ግብአት የሰጠው ቲፒኤልኤፍ አሁንም ከፊት ነው። ትላንት አጥፍታል ና ከኋላ በሚል እንደገና መከፋፈል ስለማይፈልጉ አንድ ላይ እነ ጌታቸው ረዳ ክደውናል፣ ምን ብለዋል ሲባሉ የከረሙ አካላት አሁን ጥሪ ነው እየተደረገላቸው። መካሰስ የለም። ይሄ ነው የትግራይ ብሔርተኝነት። የአማራ ብሔርተኝነት እንዳያችሁት ዛቲስ ዋይ ቁልቁል የሚያዩት ለዛ ነው። በነገራችን ላይ ዛቲስ ዋይ ጥያቄውን እውቅና የማይሰጡት ለዛ ነው። የግዛት ጥያቄ የለህም የህልውና ጥያቄ ነው ይሉታል። ቲፒኤልኤፍስ ምን ይላል?
ትግራይ የህልውና አደጋ ውስጥ ገብታለች ይላል። ልክ እንደ ፋኖ ማለት ነው። ልክ እንደ አማራ ብሔርተኛው እንደዛ ይላል። ግን የህልውና አደጋችን ከግዛታችን ተነጥሎ የሚታይ አይደለም። የህልውናውን ጥያቄ ከግዛት ጋር አያይዞ ነው ያያይዘው። ግዛቱ ከሌለ ማንነት የለም። ግዛቱ ከሌለ ህልውና የለም። ፋኖስ ምንድን ነው የሚል? እኛ ጥያቄያችን የህልውና ነው። ለቁራሽ መሬት ይላል። ቲፒኤልኤፍም ችግሩ የህልውና ነው ወዳጄ። ግን ያለ ግዛት ህልውና የለም ነው የሚለ። ያለ ግዛት ሊከበር የሚችል ማንነት የለም ነው የሚለ። ማንነት ህልውና በግዛት ውስጥ ነው ሊከበር ሊጠበቅ ሊጸና የሚችለው ነው የሚለ። እንዶ ቲፒኤልኤፍ እንኳን ኮፒ የምታደርግ አካል ከሆንክ የህልውና ጥያቄ ብለህ እዚህ ጋር ቁራሽ መሬት አትልም። ምክንያቱም ያለዛ ግዛት ያለዛ መሬት ማንነት አይጠበቅም። ያን መሬትን ከተወሰድክ ምንድን ነው የምትለው? ማንነቴን አክብሩልኝ፣ ባህሌን አክብሩልኝ፣ በቋንቋዬ ልማር የሚል ጥያቄ ነው የምታነሳው። ለምን? ማንነት እዛ ውስጥ አደጋ ውስጥ ላይ አደጋ ሊወድቅ። እንዲሁ ቲፒኤልኤፍን ኮፒ የሚያደርጉትና አስረስ ማረ ኤግዛክት ኮፒ እንኳን ቢያደርጉ አሁን እንዲህ አይነት ነገሩን እንኳን ቢወስዱለት ጥሩ ነው። ብሔርተኛ ከሆንክ አይቀር እንደነሱ ነው እንደነሱ ነው። አየህ፣ የህልውናን ጥያቄ ከመሬት ነጥሎ አያዩትም። ትግራዋይ የሚለው ህልውና ትግራዋይ የሚለው ማንነት ትግራዋይ የሆነ አካባቢና መሬት ግዛት ላይ ነው ሊያድግ የሚችለው ነፃ ሊሆን የሚችለው። ግዛቱ ከሌለ ማንነትህ ይጠፋል። እንደውም ሄደ ግዛቱ ከሌለ የማንነት ጥያቄ ነው እንደውም የምታነሳው። አለው እኮ እውቅና ስጡኝ እንጂ እኔ እኮ እንዲህ እኮ ነኝ፣ እኔ እኮ ባህሌ ይሄ ነው እያልክ ነው የምትጠይቀው። የህልውና ጥያቄ ከግዛት ጥያቄ ጋር ቲፒኤልኤፍ ለይቶ አያዩ። በሚገርም ሁኔታ ግን ፋኖ ግን የህልውና ጥያቄ ነው እኛ ጥያቄያችን፣ የቁራሽ መሬት ጉዳይ የኛ ጉዳይ አይደለም ይላል። በዚህ ረገድ እውነቴን ነው የምላችሁ የአማራ ብሔርተኛ ነን የምትሉ ሰዎች፣ እኔ ብሔርተኛ አልወድም፣ ግን ከሆንክ ግን አይቀር ጥሩን አይነት ብሔርተኝነት መሆን ነው። በቃ እንደው ከሆነም አይቀር እኔ ብሔርተኝነትን አልቀበልም። ግን እኔ ማልቀበለውን ነገር ግን ፉል ሌቭል የሆነ አካል ሲሆነው በቃ እሱ ባመነበት ልክ እኮ እዛ ድረስ እየሄደ እኮ ነው አይደል? እሱ ባመነበት እኔ ልክ ነው ባለበት፣ እሱ ግን ልክ ነው ባለበት ግን በደንብ እየሄደበት ነው ጫፍ ድረስ በደንብ ኤክሰርሳይዝ አድርጎት ፍላጎቱን ጥቅሙን ሁሉ እያስጠበቀ እያስከበረበት ነው። የኔ መውደድ አለመውደድ ለሱ ትርጉሙ አይደለም። ለሱ ትርጉም የሚሰጠው በሚገርም አይነት ብሔርተኛ ሆኖ ከዛ ሊያገኝ የሚችሉን ፍላጎትና ጥቅም ከዛ ሊያገኝ የሚችሉን ውጤት ማጣጣም ከይቀር እንደዛ የተሻለ ነው። ሌላኛው የገለጠው ሀቅ የአማራ ብሔርተኝነት ያለበትን ደረጃ የሚያሳየው። ሶስተኛ የገለጠው ሀቅ ተቃውሞ ጎራ ያለበትን ሁኔታ በደንብ ያሳያል። ተቃውሞ ጎራ ላይ የአማራ ብሔርተኛ ነን የሚል አለ፣ የፋኖ ደጋፊ ነኝ የሚል አለ። ለያይቶ ነው የሚያቀርቡት፣ ስለምን እንደሆነ አላውቅም። ህብረ ብሔራዊ አመለካከት ነው ያለኝ፣ ሀገራዊ አመለካከት ነው ያለኝ የሚል አለ። በሚገርም ሁኔታ ስለ ትግራይ ብሔርተኞቹ አውርቻለሁ። ከዛ ውጪ ግን የሆኑት የፌዴሬሽን ምክር ቤት የወሰነው ውሳኔ የአማራንና ትግራይን ህዝብ ሊያጋጭ ነው። ኦኬ፣ እሱ ላይ ይሄ ትንታኔ መሰረት የሌለው ትንታኔ ነው አልልም እኔ። ኦኬ እንውሰደው። ከዚህ ቀደም ግን እነዚህ አካባቢዎች በትግራይ ውስጥ ሲካለሉ የአማራንና የትግራይን ህዝብ ሊያጋጩ ነው አላሉ። ያን ያላሉ። አሁን ግን ክልክ ከትግራይ ግን ሲወጣ የአማራና የትግራይ ህዝብ ሊጋጭ ነው። ስለዚህ ችግሩ ከትግራይ መውጣቱ ነው። የአማራ ብሔርተኛ ነኝ የሚለው ህብረ ብሔራዊ አመለካከት ነው ያለኝ የሚለው አካል እነዚህን አካባቢዎች የትግራይ ነው ብሎ ነው የሚያምነው። ተቃውሞ ጎራ ውስጥ ያለውን ምላችሁ አምኖበት አይደለም፣ ግን ተቃውሞ ጎራውን የሚዘውረው ቲፒኤልኤፍ ስለሆነ ተቃውሞ ጎራ የሚዘውረው በቲፒኤልኤፍ ነው። እኔ ይህን ሳቅ ነው ተነጥዬ ወጣሁት። ቲፒኤልኤፍ የሚያነሳቸውን ነገሮች እኔ ነኝ ያለ ተቃዋሚ አይቃወምም። እኔ ነኝ ያለ ተቃዋሚ ነው እንዲህ ወይ የተሽለጠለጠ ነገር ሊል የሚችል ልክ በትግራይ ውስጥ ሲወጣ ልክ ከትግራይ ሲወጣ ምን አለ? አማራና ትግራይ ሊያጋጩ
እያለ አለ ተቃውሞ ጎራው ማን እንደሚዘውር ያሳያል። የማን ፍላጎት አስፈጻሚ እንደሆነ ያሳያል። ዛሬ ስለሚያውቅ ነው ቁልቁል የሚያቸው ምላችሁ። ለዛ ነው ትላንት በሱ ስር ነበሩ፣ ዛሬም በሱ ስር ናቸው። እኔ ግን እላቸዋለሁ ቲፒኤልኤፍ መገራት ያለበት ስብስብ ነው። መገራት ቀብጧል። በጣም እውነቴን ነው የምላችሁ። በጣም የቀበጠ ነው። ከራሱ ፍላጎት ውጪ የማንንም ማየት የማይፈልግ ነው። መገራት አለበት። የምትገራው ደግሞ የእኛን ፍላጎት ካላወቅ አብረን እንድንቆም አጠይቀን በማለት ነው። ብቻህን እስቲ የራስን ፍላጎት አስፈጽምና እየው ማለት ነው። አሁን ላይ በተቃውሞ ጎራ ውስጥ ሁሉም በሱ ዙሪያ ላይ መሆናቸው በጣም እብሪት ውስጥ ተከቶታል። መለማመጡ አይጠቅምም። ቲፒኤልኤፍ ማድረግ ያለበትን ለውጥ ማድረግ መቻል አለበት። እንደ ተቃዋሚ ታይቶ በተቃውሞ ጎራ ውስጥ እንዲቀጥል መለወጥ መቀየር መቻል አለበት። የተነጣይነት ሳይሆን የሀገራዊ ስሜት ማንጸባረቅ አለበት። የኔ ብቻ ነው ከሚል የኛ ነው ወደ ማለት መሄድ አለበት። ምንድን ነው የምትሉት? አዲስ አበባ ኬኛ መባሉ አይደል እንዴ ተቃዋሚ ሲያደርገን የነበረው? ኬኛ ለምን ይባላል? የኛ ብቻ ለምን ይባላል? የሁሉም ነው መሆን ያለበት በሚል አይደል? ቲፒኤልኤፍ የያዛቸው አቋሞች ስቲል አሁንም ከአማራ ህዝብ ጋር የሚያኗኑረው አይደለም። ዛሬስ ዋይ ተነጥለህ እስክትቀየር ድረስ ካንተ ጋር አልቆምም ማለት ያለበት። ቲፒኤልኤፍ የያዛቸው አቋሞች ኢትዮጵያ እንድትቀጥል ለሚፈልግ አካል አይስማማም። እስክትቀየር ድረስ ጥግህን ያዝ ማለት ያለበት ለዛ ነው። ያን ይቀየራል ሳይወድ በግዱ። ካልሆነ በራሱ መንገድ ራሱ ይጠፋል። እሱን ግን ማባበል መለማመጥ አስፈላጊ አይደለም። ብሔርተኛ ጽንፈኛ ለዚያው ልምምጥ አይወድም፣ ይቀብጣል። እውነቴን ነው የምልህ፣ ይቀብጣል። ቲፒኤልኤፍ አለመቀየሩ ከሌሎች ህዝቦች ጋር ሊያኗኑረው የሚችለው አስተሳሰብን እንደገና ይዞ አለመምጣቱ፣ ሀገራዊ አመለካከት አሁንም የሌለው መሆኑ ተቃውሞ ጎራውን ሽባ ነው ያደረገው። እሱ ነው የሚዘውረው። እሱ ግን ሀገራዊ አመለካከት የለው። ለወልቃይት እንዋጋ ነው የሚል እኔ ምን አገባኝ? ምን አገባኝ? እኔ እውነቴን ነው የምለው። ሀገራዊ አመለካከት ይዘህ እዛ ስብስብ ውስጥ ምታደርጋለህ? ቲፒኤልኤፍ የሚዘውረው የተቃውሞ ጎራ ነው ያለው። ትንሽ የተቸኸው ጊዜ ይወረድባል። ግን በትክክል ተቃውሞ ጎራው አማራጭ ሆኖ መውጣት የሚችለው እዛው ውስጥ ያለውን አልገራም ያለውን ግትርነት ባህሪው የሆነውን ቲፒኤልኤፍን መግራት፣ ማስተካከል፣ መለወጥ ሲችል ያስካልሆነ ጊዜ ድረስ ተቃውሞ ጎራ ውስጥ ያለው ሁኔታ ለብልጽግና ምቹ ነው፣ በጣም ምቹ። ብልጽግና ቲፒኤልኤፍን አያጠፋም። የምሬን ነው ማለት አያጠፋም። እንደ ቲፒኤልኤፍ የተስማማው ኃይል የለም ይመስለናል። የወጠረው ያስጨነቀው ይመስለናል። አይደለም፣ ተስማምቶታል። ብልጽግና መቀጠል የሚችልበትን ጸብ በሙሉ ቲፒኤልኤፍ ይፈበርክለታል። ብልጽግና ተቃውሞ ጎራ ውስጥ እንዲኖር የሚፈልገውን ቀውስና ረብሻ በሙሉ ፈጣሪው ቲፒኤልኤፍ። በቲፒኤልኤፍ ምክንያት ነው ተቃውሞ ጎራ አንድ መሆን ያልቻለው። በቲፒኤልኤፍ ምክንያት አሁን የዛን ጊዜ በትግራይ ውስጥ ሲካለል ጸጥ ያለ ሁላ ልክ ከትግራይ ሲወጣ አማራና ትግራይ ሊጋጭ ነው ይላል። ራሱ ቲፒኤልኤፍ ያለውን ይደግማል። ትግራይ ውስጥ ሲካለል ሲቃወሙ የነበሩ አሉ አይደለም እንዴ? ይሄ ልክ አይደለም እያሉ የአንድ ቡድን አስፈጻሚ ነው ተቃዋሚ ጎራ እየሆነ ያለው። ነፍ ሀሳብ ያለበት ይመስለናል፣ ግን ቲፒኤልኤፍ ነው የሚዘውረው። በተለያየ ጉዳይ ላይ ሊለያዩ ይችላሉ። ቲፒኤልኤፍ ወሳኝ ጉዳይ ባላቸው ጉዳዮች ላይ ወይ ትንፍሽ አይሏትም። ተቃውሞ ማሰማት ተውት፣ መደገፍን ያለበት መደገፍ እንኳን ከከበደው እዚህ መለፍለፍ አይቻልም። እነዚህን ሶስት አቋሞችን ገልጿል ውዝግቡ። ቲፒኤልኤፍ የአማራን የፖለቲካ ማህበረሰብ የሚያይበትን መንገድ፣ ህዝቡን አይደለም፣ የአማራ የፖለቲካ ማህበረሰብ። በነገራችን ላይ እነሱ ለህዝቡ ነው ጥሪ ያደረጉት። ህዝቡንም በዛ አይነት መልኩ ነው ቲፒኤልኤፍ የሚያየው። አንድ ሁለት የአማራ ብሔርተኝነት ያለበትን ደረጃ፣ ሶስት ተቃውሞ ጎራው ላይ ማን ዘዋሪ እንደሆነ፣ ተቃውሞ ጎራው የማን ፍላጎት አስፈጻሚ መሆኑን የሚያሳይ ነው። የአማራን ህዝብ ከግዛት ጋር በተያያዘ
የሚያነሳውን ጥያቄ ተቃውሞ ጎራ ውስጥ ያለ የአማራ ብሔርተኛ ነው የምላችሁ፣ ተቃውሞ ጎራ ውስጥ ያለ የሀገራዊ ብሔርተኝነት አለኝ ወይም ደግሞ ሀገራዊ አመለካከት አለኝ የሚል አያውቅም። የአማራ ህዝብ በግዛት ጋር የተያዘ ጥያቄ የለውም ባይ ነው። ልክ እንደ ቲፒኤልኤፍ የአማራ ህዝብ ከህልውናው ጋር አያይዞ የሚያነሳውን የግዛት ጥያቄ ይክዳል። የቲፒኤልኤፍን ግን ይቀበላል። እነዚህ 3 ሀቆች ገልጧል ውዝግቡ።